ከዚህ በፊት አድርጌው ማላቅ ነገር ነበርና አሳካው ይሆን ባይሳካስ ሰው ባያግዝስ የሚል ትልቅ ፍርሃት ነበረኝ። ያለፈው የአሜሪካ ጉዟችን ትንሽ ታሪክ ልንገራችሁ ምን ያህል ፈተና እንዳሳለፍን ማለት ነው። ያለፈው የአሜሪካ ጉዟችን ትንሽ ታሪክ ልንገራችሁ ምን ያህል ፈተና እንዳሳለፍን ማለት ነው። የመጀመሪያ ቀን የገባን ቀን ማለት ነው ያጋጠመን ትልቅ ፈተና ነበረ። ብዙ ሰዎች በስራችን አልተማመኑም ነበር። ወሎ ህዝብ ልመና ያቀመ this is not about ልመና በነገራችሁ ላይ ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ እንደምን አመሻችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ። አዶናይ ወንድማችን ያስተላለፈው እጅግ በጣም የሚያሳዝን መልእክት አለ፣ እሱ እናደምጣለን። እንዲሁም ደግሞ የአዶናይ ወንድም ማቲ እንግዲህ ሊሞሸር ነው እየተባለ ነው ያለው። ይህንን ነገር እናያለን። እንዲሁም ደግሞ እህታችን ጽጌ የቪዲዮ የሰራችሁ ነበረ፣ ስለሱም ደግሞ አንዳንድ ቪዲዮዎችን እናያለን ማለት ነው። ልክ ነው ወይ ይህንን ነገር ወይስ ስህተት ነው የሚለው ነገር እንግዲህ ትላንት ሰርቼ ነበር፣ ስለሱም እናያለን ማለት ነው። እንግዲህ መልካም ቆይታ ይሁንላችሁ። ሚስታቸውን ፈረስ ላይ አስቀምጠው እሳቸው በእግራቸው ሲጓዙ የታዩት አባት፣ ጎንደር ከተማ ላይ የታዩት አባት በማህበራዊ ሚዲያ ላይ የብዙዎችን ቀልብና አድናቆት ስበዋል። ይህም ለአሁኑ ትውልድ ለየት ያለና ትልቅ ትምህርት ያዘለ ማሳያ ነው የሚሉ በርክተዋል። የእናንተስ ሀሳብ ምንድን ነው? አካውንቱን ፎሎ እያደረጋችሁ ጻፉልኝ። ስንት ላይ ካገኘ ለሳምንት ተከታታይ ትወርድልኛለህ ማለት ትወርድልኛለህ? እሺ 70 ሺህ ባለፈው ብለን ተሳክቷል። ቀባውን 80 ሺህ ካስገባችሁ ትውልልሽ ተከታታይ እየሰማችሁ እንግዲህ ጋይስ፣ አሁን ደግሞ ለሪ ድረሱልኝ ላይክ ያረጋችሁ። እንደናንተ አይነት ደግሞ ቆሻሻ ካፕል አላየውም። በቃ የመጨረሻ የቆሻሻችሁ ቆሻሻ የሆናችሁ ካፕሎች ማለት ነው። ባለፈው የሱ ሲገርመን፣ አሁን ደግሞ አንቺ መተሽ ስንሳም በዚህ ሳምንት ስንት ትወርድልኝ? ምን አይነት ነገር ነው እያስተላለፋችሁ ያላችሁት? ቤተሰብ እናት አባት የላችሁ? ለራሳችሁ ክብር የላችሁ? ነገ ለልጅሽ ምን አይነት ታሪክ እያስቀመጥሽ እንደሆነ ታውቆሻል። ግን እንዴ አንቺ ብታጠፊ እኮ ይሄው ሁላችንም ጋር ለተቀባብረን ቁጭ አድርገናል። ነገ ልጅሽ እኮ ያየዋል፣ ልጅሽ ታየዋለች። እንደዚህ አይነት እናት ነው ያለኝ ብላ እንድታፍር ነው የፈለግሽው? በጣም ነው ያዘንኩት። እሺ የመጨረሻ የቆሸሻችሁ ቆሻ እንግዲህ ይሄንን ቪዲዮ በነገራችን ላይ አይታችሁታል ብዬ አስባለሁ። በአሁኑ ሰዓት የተጀመረው አንድ ቻሌንጅ አለ። ይሄንን ደግሞ ምንድነው ስንት ላይ ከገባ እንደዚህ ታደርግልኛለህ ይባላል። ጥሩ ነው፣ ግን እነዚህ ልጆች ላይ እንግዲህ ከአሁን ቀደም አንድ ቪዲዮ ሰርተው ነበረ በሱ ሳይድ ማለት ነው። እንግዲህ አሁን ደግሞ የሰራችሁ ቪዲዮ እንደተመለከታችሁት ነው። ምናልባት ትርጉሙን ገብታችኋል ብዬ አስባለሁ። ካልገባችሁ ኮመንት ላይ ጻፉልኝና እኔ መልስላችኋለሁ ማለት ነው። እና እጅግ በጣም የሚያሳፍር ነገር ነው። እንደዚህ አንዳንዴ የማይሆን ነገር ሲነገር ለራሳችሁም ለትውልዱም እጅግ በጣም ልክ ያልሆነና አደገኛ ነገር ነው። እንደዚህ ባታደርጉ ጥሩ ነው ብዬ አስባለሁ። እንግዲህ እጅግ በጣም መነጋገሪያ ነበር ቪዲዮ ማለት ነው። እጅግ በጣም የሚያሳፍር ቪዲዮ ነበር ማለት ነው። እና ወደ ቀጣይ ቪዲዮ ላሸጋግራችሁ። የወንድማችን እሸቱ አለ። እንግዲህ አንዳንድ ሰዎች በጣም እየተቆጡ ነው ያሉት በእነዚህ አባቶች ማለት ነው። እንግዲህ ወንድማችን እሸቱን እንግዲህ እንደሚገድሉት ነው እንግዲህ እየዛቱ ያሉት እና እንግዲህ አንዳንድ ሰዎች ደግሞ ይሄንን እየተቃወሙ ነው ያሉት ማለት ነው። እስኪ አንድ ቪዲዮ ልጋብዛችሁና ተመልሰን እንመጣለን። ኮሜዲያን እሸቱ ከሞተ ተጠያቂው የዋልድባ መነኮሳት መሆናቸውን ሁላችሁም እንድታውቁ ፈልጋለሁ። የመጣች ስለሆነች እሸቱንም ይዘው ትሞታለች። እሷ ማሽናት እሸቱንም ይዘው ስለምትሞት ግን ከመሞቱ በፊት እውነት አሁንም ይሄን ነገር የማያስተካክለው ከሆነ መቁጠሪያ እየጣልን ገና በምህላ ልንጠይቅ መየታችን ስላድኖ አውጥተን ፍረጅ አንቺ ፍረጅ ብለን አንተውም። ምክንያቱም ታሪካችን ተቀብሯል። እሺ ቪዲዮ እንደተመለከታችሁት ነው። ኮሜዲያን እሸቱ የሰራውን ቪዲዮ ካላወረደ ህዝቡንም ይቅርታ ካልጠየቀ መቋሚያ ዘቅዝቀን ስዕል አውጥተን እንረግመዋለን ብለው ሲናገሩ ሰምታችኋል። እኛውን አሉ የሚባሉ የበቁ ናቸው ድንጋይ ተንተርሰው ጤዛ ልሰው ቋርፍ በልተው ዳዋ ጥሰው የሚባሉ አባቶች የተማሩት እርግማን ነው። አይገርምም? በጌታ በኢየሱስ እኛ ላይ እኮ እርግማን ቃል ሳይወጣ ወይም ደግሞ ሳይደገምብን ቀርቶ አይደለም በህይወት የቆም ነው። ደሙ ስለሚሸፍነን ነው። ክብር ለኢየሱስ ይሁን።
ኮሜዲያን እሸቱ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ብዙ መልካም ነገር መዋጮችን በተመለከተ ብዙ ነገር ሰርቷል። አሁን ላይ ግን አንድ ጥፋት አንድ ስህተት ሰራ ተብሎ አባቶች ወጥተው ይህንን ወንድም ከማቅናት ይልቅ ከመመለስ ይልቅ አይዞ የትክክል አይደለም ብለው አቅጣጫ ከመስጠት ይልቅ እረግመዋለን ይሞታል ብለው የሟርት ቃል ሲናገሩ ኧረ በኢየሱስ ስም በጌታ በኢየሱስ ስም አይዞ ወንድማችን እሸቱ ሃይማኖት መጨረሻው እንዲህ ነው። ስላንተ በራስ ቅል ኮረብታ ላይ ደሙን ያፈሰሰ ስጋውን የቆረሰ እንደ ጀንዲር የተወጠረ የሚወድ የሚያፈቅር ንጉሥ አለ። ስለዚህ ሃይማኖተኝነቱን አክራሪነቱን ትተ ላንተ የሞተልን ክርስቶስን የግል አዳኝ አርገ እንድትቀበል መልእክቴን አስተላልፋለሁ። ቢገባክ እቺ ሰዓት እቺ ጊዜ እግዚአብሔር ወደ ልጅ ወደ ክርስቶስ እንድትመለስበት አንተን እያነቃህ ነው። ስለዚህ ይሄ ቪዲዮ ለእሸቱ እንዲደርስ ወደ አዳኙ ወደ ክርስቶስ ዞር እንዲል ለሱ ብቻ ሕያው ሆኖ እንዲኖርለት ደሙን ያፈሰሰለትን ክርስቶስን የግል አዳኙ አርጎ እንዲቀበል መልእክቴን አስተላልፋለሁ። በጌታ በኢየሱስ ስም እርግማናችሁ፣ ሟርታችሁ፣ ድግምታችሁ በክርስቶስ ኢየሱስ ደም የፈረሰ ይሁን። ክብር ለኢየሱስ ይሁን። በነገራችን ይሄንን ቪዲዮ ከእናንተ ጋር ነው እየተመለከትኩት ያለሁትኝ ማለት ነው። እንግዲህ ይህ ወንድማችን የወንጌላውያን አማኝ ይመስለኛል። እንግዲህ አሁን ከተረዳሁት ማለት ነው። ምናልባት አስቤ ያመጣሁት ቪዲዮ አይደለም። ነገር ግን እዚህ ላይ ምንም ቢሆን ማለት ነው ለቤተክርስቲያኗ እጅግ ወደ ፈተና አደጋ ውስጥ የሚከት ቪዲዮ መሆኑን ነው የተረዳሁትኝ እዚህ ላይ። ምክንያቱም ይህንን አባታችን እንግዲህ እንደተናገሩት በወንድማችን እሸቱ ላይ እንግዲህ ዛቻ ነገር ተናግሯል ማለት ነው። ይህንን ደግሞ እንግዲህ ራሳቸው እንደሚገድሉት ነው እንግዲህ እየተናገሩት ያሉ ማለት ነው። እና እጅግ በጣም ከባድ ነገር መሆኑን ነው የተረዳሁት ማለት ነው። ለቤት እምነቱም ለእሸቱም እንዲሁም ለሌሎች ጉዳዮች ለሚመጣብን ለኛ ለአማኞቹ እጅግ በጣም አደገኛ መልእክት ነው እኚህ አባት ያስተላለፉት ማለት ነው። እና እንግዲህ እዚህ ላይ እጅግ በጣም እጅ ያለበት ተጠያቂ ነው ብዬ የማስበው ሰው እንግዲህ የእግረኛ ሚዲያ ባለቤት የሆነ ሰው ነው። ምክንያቱም ይህንን ሆን ብሎ ያመጣው ወደዚህ ሚዲያ ያመጣው ይህ ሰው ስለሆነ ማለት ነው። እሸቱ ወንድማችን ይቅርታ ጠይቋል። ይህንን ይቅርታነቱ የጠየቀበት ደግሞ እንግዲህ ይህ ወንድማችን ተላልፎ ይቅር ሳይለው ነው እንግዲህ ወደ ገዳም ሄዶ እነዚህ አባቶች አናግሮ ይህንን አባቶች ላይ መጥፎ ነገር እያደረገ ያለው በቤተክርስቲያኗ በአማኞቿም ነው እንግዲህ ይህንን እያደረገ ያለው ይህ ሰው ማለት ነው። የእግረኛ ሚዲያ ባለቤት የሆነ ሰው ማለት ነው። እና እንግዲህ ይህንን ይመስላል። በወንድማችን እሸቱ ላይ አንዳች ነገር ቢደርስ ተጠያቂዎቹ እነዚህ ናቸው። እንዲሁም ደግሞ በእግረኛ ሚዲያ ላይ ያለው ሰው ያ ሰው ተጠያቂ ነው ማለት ነው። እኔ እንጃ እንደዚህ አላሰብኩትኝም ነበር። ከእናንተ ጋር ነበረ ሆኜ ይህንን ቪዲዮ ያየሁትና እጅግ በጣም የሚያሳዝን ነገር ነው ማለት ነው። እጅግ በጣም ትልቅ ጉዳይ ነው። ኦርቶዶክሳውያን የሆናችሁ ሰዎች ይህንን ነገር በደንብ አድርጋችሁ ማየት አለባችሁ፣ ማየት አለብን ብዬ ማሰብ እፈልጋለሁ። ወደ ቀጣይ ቪዲዮ ላሻግራችሁ። ወንድማችን የአዱራይ ወንድም ማለት ነው ማቲ እንግዲህ ሊያገባ ነው የሚለውን ቪዲዮ እስኪ እንየውና መልስ እንሰጥበታለን ማለት ነው። ለማጀብ መጥቶ ነበር ዛሬ። ታዲያ ምን ያደርጋል ጎን ለጎን ኑሬ የፈረንሳይ ቁጥል አቶላም በርበሬ መቼ ሄዶ ያውቃል ሙዚቃና ወሬ። ገባ ያለው ለግንባሩ በረሃ አገሩን አክባሪ ከባንዲራው ጋራ የበረሃን ነገር አየነው። የማቲ ወንድማችን ጉዳይ ምናልባት አድቨርታይዝ ይመስለኛል። ምክንያቱም ልጅቷ ሞዴል የሚዛን ልጅ ነች እና እንግዲህ ምናልባት ምስሉ ላይ እንደምትመለከቱት አንዳንድ እጇ ላይ አካባቢ ያለ ምስል እንግዲህ የእሷ እንደሆነ ነው እንግዲህ የተመለከትኩት ማለት ነው። እና አድቨርታይዝ ነው። አሁን ባለትዳር ነች
እንግዲህ ይህንን ይመስላል። እኔ ባለቤት ስላላት ማለት ነው። ወደ ቀጣይ ቪዲዮ ላሸጋግራችሁ። ጽጌ እህታችን አንድ ቪዲዮ ሰርታ ነበረ። ይህንን ቪዲዮ ደግሞ እንግዲህ ትላንት ሰርተን ነበረ፣ አይተነዋል። እጅግ በጣም መነጋገሪያ የሆነ ቪዲዮ ደግሞ አለና ልክ ነው ወይ ይህንን ነገር ከባህል ጋር አያይዘው የተናገሩ ሊያሾም ራሷ ይህንን ነገር ተናግራለች። ባህላችን ነው እያለች ነው ያለችው። እና እንግዲህ እስኪ እነሱን ቪዲዮ እኔና የእናንተ ማሳብ ሰጡበታላችሁ ማለት ነው። ይሄ ጽሁፍ ምን ይላል? ለጽጌ ሮያል የተጻፈ ነው። የላሊበላ ህዝብ የወሎ ህዝብ ልመና ያቅም እዚህ ዚናታ ባውት ልመና በነገራችሁ ላይ ሆያው የድሮ ልጆች ሆነን የምንጨፍረው ለልመና ነው። ቸግሮን እኮ አይደለም። ያ ቢቸግርም ያው ድሮ አሁን ወደ ገንዘብ ዞር እንጂ እኮ አሁን ላሊበላ ማን ነው ሆያው የሚጨፍረው በዳቦ በምናምን ነበር በምርቃት። ላሊበላ ማለት ልጆኛ አስታውሳለሁ። ክረምት እንዲህ ሲመጣ የምስጋና ይሁን ሳምቲንግ ደሆች አይደሉ በነገራችሁ ላይ የሚለምን ማን ነው እንትን የሚሉ ሰዎች እዛ ጋር ጧጧት ተነስተው የሚለምኑ ሰዎች ባህል ነገር ሲወርድ ሲዋረድ የምስጋና ነገር። አሁን እዚህ ጋር መታችሁ አጉል ብሔርተኛ ነን የምትሉ ሰዎች ላሊበላ ምናምን በዚህ ወጥቶ በዚህ ገብቶ የምትሉ ሰዎች ይሄ የልመና ጉዳይ አይደል? ገብቷችኋል? በዛ ነው መጠየቅ ያለባችሁ እናንተ ጎሳዬ ተስፋዬ ነው እንጂ ጽጌ ሮያልን አይደለም። እኔ ጽጌ ሮያልን የምትመቸኝ አይሷ አይደለችም፣ ግን ጀስት እውነታውን ለምን እንክዳለን ከሚለው አኳያ ነው። ገብቷችኋል? የወሎ ህዝብ ለማኝ አይደለም የምትሉት እኮ ለሚለምነው እጁ ቀጠን ላለው ሰው እኮ አንዲት ብር ያልሰጣችሁ ሰዎች ናቸው። ምትረከኩላ ማለት ነው። ለማንኛውም የላሊበላ ባህል እንደውም ደስ ይላል። ድምጻቸው ምናምን ደስ ይላል። ሴቶቹ ምናምን አሁንም አልፎ አልፎ ይመጣሉ። ግን ጽናት አባውት ልመና ባይዘው ይሄን ነገር እንድትረዱት ያክል ነው። እና ጽጌ ሮያልን ተዋት። ልመና ነው ወይ ትላለች እንዴ? ላሊበላዎች በየቤታችን መጥተው በር ላይ ጧጧት ይሄን አይደል እንደሚያሳስ እያሳዩን ያሳደጉን። አላየሽም? በልጅነትሽ ይሄንን ቪዲዮ ምንድነው የምታወሩ? የሌለ ነገር ነው ልጅቷ የቀረጸችው፣ የሌለ ነገር ነው ያስተላለፈችው። ከዚህ በፊት ያልነበረ ነገር ነው ያደረገችው። በሚያምር ቪዲዮ፣ በሚያምር የአማራ ልብስ፣ የወሎ ልብስ፣ በሚያምር ሽሩባ፣ በሚያምር ጽድት ባለ ነገር ነው አምጥታ ባህሉን ያሳየች። ቢገባች ጭንቅላት ቢኖርሽ ማለት ነው። ቡትቶ ለብሳ ተቀዳዳ የሆነ ነገሯ እንትን ብሎ ቢሆን ኑሮ ምን ነው እንደዚህ የሚያል እንደዚህ ቆንጆች ብለሽ ወይ እንደዚህ ብለሽ ትናገራለሽ። በሚያምር ቪዲዮ ነው የሰራችሁ። እውነት ስለ እሊና ከሆነ የምታወሩት፣ ስለ ባህላችሁ ከሆነ የምታወሩት፣ የሌለ ነገር ቢሆን ኑሮ ይሄ ላሊበላ እንደዚህ አያደርግም አድርጎ ማያውቅም ከቦታው ወጥቶ የሰው በር ላይ ሄደው እንደዚህ አልጠይቁም ብትሉ ያልሆነ ነገር ባህል አበላሸሽ ብለን እንሳደባለን። ይሄ ያየን ያደግነው ነገር ትክክለኛ ነገር ማለት ምን በፈለጋችሁት አንግል ብትወስዱት በር ላይ መጥተው እያዜሙ በሚያምር ድምጻቸው ይጠይቃሉ። ገንዘብም ያላችሁን ሰጥቷቸው እንደው ብርም ምግብም ልብስም ተሰጥቷቸው ይወጣሉ ይሄዳሉ። ምን ነው ስድብ? ምን ነው አማራን ማዋረድ? እናንተ ያማችኋል እንዴ? በቃ የሆነ ሰው በመንጋ እንደዚህ በሉ ካላችሁ ለስድብ ቅርብ ትሆናላችሁ። ከዛ በኔ አማራ ነኝ የምርሽ ነው። ኧረ እባክሽ ታስቃላችሁ። ጌታ ነው። በነገራችን ላይ ስትሳደቡ ታድሩ እንደዚህ ናት እሷ እኮ እንደዚህ ናት በመጀመሪያ ደረጃ ይሄ አያሳስበኝም። ስለ እውነት ግን ከሆነ ስለ እውነት እናገራለሁ። ስለ እውነት ከሆነ ምክንያቱም ማህተብ አለኝ። የኔ አስተማሩኝ ቤተሰቦች እንደዚህ አይደሉም። እናንተ ሚዲያ ላይ እንዳላችሁት አማራዎች አይደሉም የኔ ቤተሰቦች። በነገራችን ላይ እንደናንተ እዚህ ሚዲያ ላይ እንዳላችሁት እንግዲህ እንደሰማችሁት ነው። ይህንን ነገር ብዙ ሰዎች ሲነጋገሩበት ነበረ። ይህንን ነገር ባህል ነው ወይ? ከባህል ጋር የሚገናኝ ነው ወይ? እናንተ ምን የምታውቁት ነገር አለ እዚህ ቪዲዮ ላይ? እና እንግዲህ ወደ ቀጣዩ ቪዲዮ ላሸጋግራችሁ። ወንድማችን አዶናይ ያለ እጅግ በጣም ልብ የሚነካ ቪዲዮ ሰርቷል። እስኪ እሱን እንየውና እንመለሳለን። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አዶናይ ይባላለሁ። ሃርት ቱ ሃርት ፋውንዴሽን አምባሳደር። እዚህ ቦታ በመገኘቴ በጣም ደስ ብሎኛል። ትንሽ ወደ ኋላ መለስ ላድርጋችሁና ያለፈው የአሜሪካ ጉዟችን ትንሽ ታሪክ ልንገራችሁ፣ ምን ያህል ፈተና እንዳሳለፍን ማለት ነው። እንግዲህ 100 ልጆች ለማሳከም ወደ አሜሪካ ጉዞ ጀመር። በጣም ተስፋ የተሞላ እንደምናሳካውም እርግጠኛ ነበር። እኔም እንደ አንድ አዶናይ ከዚህ በፊት አድርጌው ማላቅ ነገር ነበረና አሳካው ይሆን ባይሳካስ፣ ሰው ባያግዝስ የሚል ትልቅ ፍርሃት ነበረኝ። ግን ደግሞ አቶ ብርሃኑን አይኑን ስታዩት ተስፋውን ትመለከታላችሁ። ለብዙ ዓመታት ያሳለፈውን ልፋት፣ ጥንካሬ ተስፋ ይሆናል፣ እምነትን ያሳድርብሃል። ይህ እምነት ይዘን ወደ አሜሪካ ገባን። የመጀመሪያ ቀን የገባን ቀን ማለት ነው።
ያጋጠመን ትልቅ ፈተና ነበረ። ብዙ ሰዎች በስራችን አልተማመኑም ነበር። ይህ ፈተና ለማለፍ 1 ቀን 2 ቀን የፈጀብን፣ በዚህ ምክንያትም ብዙ የተንዛዛ ነገር ነበርና ቢሆንም ተስፋ አልቆረጥንም። ለማድረግ ጥርሳችንን ነክሰን ተነሳን። እንደምትመለከቱት 207 ልጆች ከጠበቅነው በላይ ጭብጨባ። 207 ልጆች እንግዲህ ከዚህ ተቀምጠን ስናየው ቁጥርም ይመስላል፣ የታከሙ ልጆችም አሉ። ከውስጥ ሆነ ስታየው ግን ፈተና ነው፣ አደራ ነው። እነዚህ ዶክተሮች በፈቃደኝነት ነው ይህ ፈተናን የተቀበሉት። በፈቃደኝነት ነው ይህ አደራን የተቀበሉት። ብርታትን ይጠይቃል። ወደ ኢትዮ ኢስታንቡል ሆስፒታል ገብቼ እነዚህ ሰርጀሪ የተሰሩ ልጆችን ስመለከታቸው እውነት ፍርሃት ነው የተሰማኝ። እንዴት አድርገህ አንድ ልጅ ልቡን እያየ ሰርጀሪ እያደረግ ለሰዓታት ልትቆይ ትችላለህ? ምን ያህል ብርታት እግዚአብሔር ቢሰጥህ ነው። እና የተቀበልነው ትልቅ አደራ እንደሆነ አውቃለሁ። 25,000 ህፃናት በዚህ የልብ ህመም እየተሰቃዩ ያሉት። ከዚህ በፊት የተናገርኩት አንድ ታሪክ አለ። ከ4 ዓመት በፊት ካናዳ ያለው ግድግዳዬ ላይ 25,000 ህፃናት ማገዝ እፈልጋለሁ ብዬ ጽፌ ነበረ። ከአቶ ብርሃኑ ጋር ስንገናኝ የመጀመሪያ ጊዜ ነገረኝ 25,000 ህፃናት ማገዝ እንደሚፈልግ ነው። 2 የዓላማ መገጣጠም እግዚአብሔር የፈቀደው እና ሆን ብሎ ወደዚህ ቦታ እንደመራኝ ነው የማውቀው እኔ። አሁን ደግሞ እንደምትመለከቱት 1,000 ህፃናት በአንድ ዓመት፣ ትልቅ ታሪክ። 1,000 ህፃናት ለማከም እንግዲህ በጣም ትልቅ ስራ፣ ትልቅ ኦርጋናይዜሽን፣ ትልቅ ማኔጅመንት፣ ትልቅ እውቀት፣ ክላሪቲ፣ ፐርፐዝ ያስፈልገዋል። ትልቅ ብርታት ያስፈልገዋል። 1,000 አደራ፣ 1,000 ፈተና የሚቀበል ሰው የለም። ላይፍ ሎንግ ኮሚትመንት ነው ይሄ። አቶ ብርሃኑ ላደንቅ እፈልጋለሁ፣ ላመሰግን እፈልጋለሁ ይሄ እድል ስለሰጠኝ። እንግዲህ ጋይስ የነበረኝ ቆይታ ይሄንን ይመስላል። እንግዲህ በዚህ ዓመት 1,000 ህፃናትን ለማሳከም ነው እንግዲህ እና አዶናይ ወንድማችን እንዲሁም ዶክተር ብርሃኔ እየሰሩ ያሉት ማለት ነው። እጅግ በጣም ደስ የሚል ነገር ነው። እንግዲህ ሁላችንንም መተጋገዝ አለብን። እንግዲህ እንደሰማችሁ እጅግ በጣም የሚያሳዝን ህይወት እንዳለ ነው እዚህ ውስጥ ላይ እየተናገረ ያለው ማለት ነው። 1,000 ህሙማን እንዲሁም ደግሞ ቤተሰቦቻቸው አስባችሁ ከዛ በላይ ነው ይህንን መፍትሄ የሚያገኙት ማለት ነው። እንግዲህ እጅግ በጣም ደስ የሚል በጎ ስራ ነው ወንድማችን አዶናይ እየጀመረ ማለት ነው። ሁላችንም ይሄንን ነገር ተሳታፊ እንድንሆን ሀሳብ መስጠት እፈልጋለሁ ማለት ነው። የነበረኝ ቆይታ ይህንን ይመስላል። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጎ ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። ሰላም ጤና ይስጥልኝ።